ማታ ላይ ክፍሌ መጥቶ ከኔ ጋር ነበር የሚያድረው። ከዚያም አብረሽ መኖር ትፈልጊያለሽ ሲለኝ አዎን አልኩትኝ። ወድጀው ስለነበር እሱም ቤት ተከራይቶ አንድ ቀን ማታ ላይ ይዞኝ ወጣ። ለካ ሸቃለ ሁሉ ሌላ ዓለም ውስጥ ነው ያገሬ ልጆች። እኔ ብቻ ነኝ በመስራት በመፍጋት መስሎ ዝም ብዬ የምፈገው ማለት ነው። አረ በነገራችን ላይ ባካችሁ አላማችሁን አትርሱ። ወላሂ የዚችን ልጅ መጨረሻ ስሙት ማለት ነው ያገሬ ልጆች። እነሱን አምናችሁ እንደዚህ ካለ ጣጣ ውስጥ የምትገቡቶች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ነኝ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ ዛሬም የአንዲታችን ታሪክ ይዤላችሁ መጥቻለሁ። ብዙ ነገር ሰምተናል፣ አይተናል። የዛሬው ግን ይለያል ያገሬ ልጆች። ወላሂ ሰው ሁሉ ድፍረቱን ራሱ ከየት እንደሚያመጡት አላውቅም ማለት ነው። ማንበብ የምትችሉ ማንበብ ትችላላችሁ። አስገብችላችኋለሁ። እስኪ ሙሉውን ላሰማችሁና ከዚያ በኋላ ብንነጋገርበት ይሻላል። ግን የሀገሬ ልጆች አንዳንዴ ወላሂ የመጡበትን አላማ መርሳት ዋጋ ያስከፍላልና ዋካችሁን ቅድሚያ ለተሰደድንበት አላማ እንስጥ ማለት ፈልጋለሁ። የዚች ደግሞ የባሰባት የጠረረባት እሺ ላሰማችሁ የሀገሬ ልጆች። ሰላም ነው። ምን መሰለሽ እንደመጣው በጣም ያስቸግረኝ ነበር። ቤት ውስጥ ምግብ ብዙም አይሰራም። እሱ ነበር እኔን የሚያስታውሰኝና የሚያመጣልኝ። ከዛም ተግባባን፣ አብረን መሆን ጀመርን። ማታ ላይ ክፍሌ መጥቶ ከኔ ጋር ነበር የሚያድረው። ከዛም አብረሽ መኖር ትፈልጊያለሽ ሲለኝ አዎን አልኩት፣ ወድጄው ስለነበር። እሱም ቤት ተከራይቶ አንድ ቀን ማታ ላይ ይዞኝ ወጣ። ብዙ ጊዜውን ከኔ ጋር ነበር የሚያሳልፈው። ለቤተሰቦችም ብር ይልካል። ብቻ እኔ ደስተኛ ነኝ። እኔ እንደመጣው ኬንያ ነበረች የገባችው ከዚያ ቤት ማለት ነው። እሷ ወጣች በኋላ ኬንያዊ ሰራተኛ ገብታ ነበር ማለት ነው። እኔ እንደወጣው ኬንያ ነበረች የገባችው። ብዙ እንዳልወደዳትም በየጊዜው ይነግረኝ ነበር። እሷ አመት ከምናምን ሰርታ ወጣች። አሁን የሀገርሽ ልጅ ናት የመጣችው፣ ጥሩ ናት አለኝ። ከተወሰነ ጊዜ በኋላ ስልኩ ላይ ፎቶ አንስቷታል። ቁጭ ብላ ስልክ እየነካካች ብቻ ብዙና እኔም ጋር ብዙ መምጣት ቀነሰ። ልጅቱም ቆንጆ ናት በጣም። ምን ላድርግ? ልጠይቀው ወይንስ ምን ልሁን? ሙሉ በሙሉ ተቀይሮብኛል። ወላዳለ ያገሬ ሰው። እንግዲህ ውድ ቤተሰቦች ማንነቱን ሳልጠቅስ ነው ዝም ብዬ እንደወረደ ያቀረብኩላችሁ አይደለ እያለች ያለችው ማለት ነው። እኔ ስሙ እንግዲህና እናንተ የምትሏትን ነገር በሏት። ያኔ ሲፈላባቸው አማክሩም። በነገራችን ላይ ሲፈላባቸው አማክሩ፣ ሲበርዱ ግን መተው ያማክራሉ ማለት ነው ያገሬ ልጆች። እና እያለች ያለችው እች ልጅ መዳም ቤት ውስጥ እየሰራች እያለ ማለት ነው። ከዛ መዳም ቤት ውስጥ እየሰራች እያለ ያገባችበት ቤት ምግብ ብዙ የለውም። ገባችሁ? የምግብ እጥረት ስለነበረ ወጣት ልጅ ያለ ማለት ነው። ይህ እንደዚህ ያደረጋት ማን ነው? ቤት ተከራይታ ወጣት ማን ነው? የመዳማ ልጅ ነው ማለት ነው። ከዛ አላችኋለሁ እየራባት ስለነበር በሰዓቱ ያው ቸግሯት እያለ ምግብ እያመጣ ሲሰጣት ደስ አላት እና በዚያም ምክንያት ከልጁ ጋራ ጥሩ ግንኙነት ገቡ ወይም ጀመሩ። በቃ ተግባቡ ማለት ነው እንግዲህ ሀገሬ ልጆች። ከዛ ድፍረቷ እኔ ግን ለማመን ሁሉ ይከብዳል ማለት ገና ከዚሁ ቤት እንዳለን ራሱ ከኔ ክላስ እየመጣ ነበረ የሚያድረው ብላለች። በእርግጥ ለምሳሌ ምንም የማይቆጣጠሩ ሰዎች አሉ። አሁን እኔ እንኳን አንዱ እንደፈለኩትን ባስገባ ማን ይኛል? እኔ እንዲሁ አላህን ፈርቼ ነው እንጂ ማለት ነው ሀገሬ ልጆች። አረ እና እየመጣ ያድር ነበር አለች። ከዛ በኋላ ያው ያኔ ፈራተባ ስለሚሉ ነጻነት ስላልነበረው ምን አደረገ መሰላችሁ? ጠየቃት። ከኔ ጋር አብረሽ ለመኖር ፈቃደኛ ነሽ ወይ ሲላት፣ እሷም አዎ ወድጄሃለሁ እና ወድጄው ስለነበር አዎ ካንተ ጋር ለመኖር ፈቃደኛ ነኝ አልኩት ነው ያለችው ማለት ነው። ከዛ በኋላ ፈቃደኝነቷን ከጠየቀ በኋላ ቤት ይከራይና የእናቱን ሰራተኛ እንግዲህ ማለት ነው ሀገሬ ልጆች ማታ በጨለማ ለእናቱ ሳይናገር ለቤተሰቦቹ ሳይናገር እሱ ብቻ ቤት ተከራይቶ ያችን ሸቃላ ይዟት ወጣ ማለት ነው። ከዛ ከተከራየችበት ቤት እንድትኖር አደረጋት። እሱም ይሄዳል፣ ብዙ ጊዜውን ከሷ ጋር ያሳልፋል ማለት ነው። እሷም በጣም ደስተኛ ናት በጉዳዩ ወይም በነገሩ። ምክንያቱም
እንደሰማችኋት ለቤተሰቦቿን ብር ይልክላታል። ብቻ በሆነው ነገር ወይም በምታየው ነገር በሙሉ ደስተኛ እንደነበረች ነው የተናገረችው ማለት ነው የሀገሬ ልጆች። ከዛ በኋላ እሷ ከወጣች በኋላ ይሄዳል ከእናቱ ቤት ማስባችኋል። ለእናቱ ግን ሰራተኛቱን እሱ እንዳስጠፋት ወይንም ከእሱ ጋር እንደምትኖር አልተናገረም። ያኔ ቤተሰቦቹ በቃ ሰራተኛቱ እንደጠፋች አድርገው ነው የቆጠሩት። ገባችሁ? ከዛ በዚያ ልክም ይመስለኛል ድጋሚማ የኢትዮጵያ ዜጋ እናመጣን በማለት ይመስለኛል እሷ ከወጣች በኋላ የኬንያ ሰራተኛ እንዳመጡ በየጊዜው ይነግረኝ ነበርና ጥሩ አይደለችም አልወደድኳትም እያለም ይነግራት ነበር ማለት ነው። ለማን? ለልጅቷ ማለት ነው። ከዛም 1 አመት ከምናምን ኬንያዊቷ ሰራተኛ እንደሰራች ከዛ ቤት ወጣች ማለት ነው። ከዛ ኬንያዊቷ ሰራተኛ ከወጣች በኋላ ምንም እንኳን ሰራተኛ እንደጠፋችባቸው አድርገው እነሱ ቢወስዱትም አሁንም ድጋሜ የኢትዮጵያን ዜጋ ያመጣሉ ማለት ነው። እና ኢትዮጵያዊቷን እንደመጣችም ይነግራታል ማለት ነው። አሁን የመጣችው የሀገርሽ ልጅ ነችና በጣም ጥሩ ልጅ ነች እያለ በተደጋጋሚ ይነግራት ነበር ማለት ነው። ለማን? ለዚች ላስጠፋት ሲል ማለት ነው። ከዛ እየነገራት እያለ ቆንጆ ናትን ብሏታል ማለት ነው። ከዛ ከጊዜ በኋላ ግን ሸቃሊት ሆዬ የሰውየዋን ወይም የልጁን ስልክ ስትፈትሽ ያችን የኛን ሀገር ሰራተኛ ፎቶ አንስቷታል ማለት ነው። ያኔ ልጅቱ ፈቅዳ ምናምን አብረው ሳይሆን የተነሱት ልጅቷ በተቀመጠችበት፣ ልጅቷ ስራ እየሰራች ባለችበት፣ ልጅቷ ቁጭ ብላ ስልክ እየጎረጎረች ወይም ምን እያለች ባለበት ፎቶ አንስቷት ስልኩ ላይ ያየሁት። አሁን ከኔ ጋርም እንደ ድሮ አይደለም፣ ሁሉም ነገሩ ቀንሶብኛል፣ ብዙም አይመጣም፣ ብቻ ሙሉ በሙሉ ተቀይሮብኛል እና ልጠይቀው ወይንስ ዝም ልበል? ለምን ፎቶዋን ያስከው ብላ ማለት ነው። ምን ላድርግ ምናምን እያለች ነው እንግዲህ። እና እስኪ ምን ትሏታላችሁ ሀገሬ ልጆች? እኔ እውነት የለም ብላችሁ በህጋዊ መንገድ ጋብቻ አግቢ ብሎ የሚጠይቃችሁ ካለ አረብ አግቡ። ግን እንደዚህ የማንም ማብረጃ ሆናችሁ አትግማሙ ነው የምላችሁ። ገባችሁ? ፈልቶበት ነበረ አበረድሽለት። አሁን ደግሞ ያንቺ አፍላ ደግሞ ያንቺ ፍቅር ደግሞ ሲያልቅ ደግሞ ቀዝቀዝ ሲል ደግሞ አንቺ ስትፈርጅበት ደግሞ ያላያትን ያልቀመሳትን ለመቅመስ ደግሞ የዳርዳር እያለ ነው ማለት ነው። በእርግጥ ፎቶ አነሳት ማለት አገኛት ማለት አይደለም። ያቺ እንዳንቺ ላትሆን ትችላለች። ጀግና ቁጥብ አላማዋን የማትረሳ ልትሆን ትችላለች። ያኔ አረብ ቤት ተቀምጦ የጠየቀው ሁሉ እሺ ይላል ወይም ተከትሎ ይሄዳል ማለት አይደለም። እሱ ፎቶ ስላነሳትም እሷ ወደዋለች ወይም ፈቃደኛ ናት ማለትም አይቻልም። ስለዚህ ያም ሆነ ይህ ሲጀመርም እሱ የፈለገች ለጊዜው የነበረ ጊዜውን አድርሷል ማለት ነው። አሁን በቅተሽኛል እያለች ነው። ስለዚህማ ሳታስበቂ እንደማንም ብለሽ ዝም ብለሽ ማለት ነው የሆነች ነገር እንዲሰጥሽ አድርገሽ እንደው የሆነ ምክንያት ፈጥረሽ ማለት ነው። ወይ እናቴ ወይ አባቴ ታሟልና በአስቸኳይ መሄድ አለብኝ ብለሽ እኔ እኮ ወረቀቷን ማለት ሰራለት ማስባችሁታል ያገሬ ልጆች። አይረባካችሁ ወላሂ አንዳንዴ ተው በጣም ያስጠላል እንዴ! ሰው በዚህ ልክ እንዴት ይረክሳል ያገሬ ልጆች? ምን ነው ከሀገራችን ወንድ አተን የተሰደድናላችሁ እንዴ? አልበዛም እንዴ? እዚህ ነው ያክል እንዴ? እና ወደ ሀገሯ ለመሄድ ራሱ ህገ ወጥናት ብዙ ነገር አለ ያገሬ ልጆች፣ አስቡት ማለት ነው። እና አሁን እሷ ስጋቷ ምንድነው? ከኔ መምጣት ቀንሷል፣ ያችኝቱ ልጅ ሳይወዳት አልቀረም፣ ምክንያቱም ያችኛዋ ልጅ ቆንጆ ነች እያለች ነው ማለት ነው። ይበልሽ፣ እኔ ላንቺ አላዝንም፣ ምክንያቱም ጎበዝቶኝ ኑሮ ወድጅሻለሁ ስለሽ ዝም ብለሽ እንደ ጅራት እግር በእግር ተከትለሽ ከመውጣት እሺ ከወደድክኝ ችግር የለም፣ ቤት ከተከራየህልኝ በኋላ ኒካ የምታስርልኝ ከሆነ እሺ ፍቃደኛ ከሆንክ በዚህ ተስማማለሁ ምናምን ብለሽ እንደዚሁ እያለሽ ራሱ ኒካ ማሳሰብ ትችይ ነበር ከመውጣትሽ በፊት። እዲ አንቺ ደግሞ ይባስ ብለሽ ዝም ብለሽ ተከትለሽ ሄደሽ። ኧረ እኔ የምለው ሁሉ ነው የጠፋብኝ የሆነ ነገር ብሏት ያገሬ ልጆች። ግን እንደዚህ አታርጉ እሺ ቅመሞችዬ፣ አርፋችሁ ሸቅሉ። ወላሂ ወንድ ተከትላችሁ ጎረምሳ ምናችሁ ተከትላችሁ ከቤት አትውጡ። ህይወታችሁ ሁላ ምዝበረረቀው ይኸው ከእናቱ ቤት እየሄደ በየጊዜው ያለውን ነገር ያህል አሁን ደግሞ አዲስ ሰራተኛ ስመጣ ወደዚያች አሸቀበ። ግን ያቺ እሺ ተበሏት ብሎ ደግሞ የታወቀ ነገር የለም። እቺ ግን ሰጋች።